እኛ ሙስሊሞች የበላይነትን የምናገኘው የበላይነት አላሁ ሱብሓነሁ ወተዓላ ዘንድም ወከዛሊከ እንደዚሁም ደግሞ ሰዎች ዘንድ የበላይነት የምናገኘው መቼ ነው? ኢዛ ረጀዑ ኢላ ተጥቢቅ ኪታብ ረቢሂም አማንያን የአላሁ ሱብሓነሁ ወተዓላ ኪታብን የአላሁ ሱብሓነሁ ወተዓላ ኪታብ በሚለው ሲፈጽሙ ቁርአንን ተግባራዊ ሲያደርጉ በቤታቸው ውስጥም እንደዚሁ በውጭም ወከዛሊከ በማህበረሰብ ውስጥም ማለት ነው ቁርአን ተጥቢቅ እንዲደረግ እንዲሰራበት ሲለፉና ሲታገሉ ነው ማለት ነው። ወከዛሊከ ወሱነቲ ነብይሂም ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ሱና ሲይዙ በሱና ሲንቀሳቀሱ በማንኛውም እንቅስቃሴያቸው ላይ ሱናን ተግባራዊ ሲያደርጉ የበላይነትን አላሁ ሱብሓነሁ ወተዓላ ይሰጣቸዋል። ወአኸዙ ቢነሽሪ ተውሂድ እንደዚሁም ማለት ነው ተውሂድን ሲያስፋፉ ተውሂድን ሲማሩ ወከዛሊከ ቤተሰቦቻቸውን ተውሂድ ሲያስተምሩ ማህበረሰቡን በተውሂድ ሲያንጹ አላሁ ሱብሓነሁ ወተዓላ የበላይነትን ያቀናጃቸዋል ማለት ነው። ወሐዘሩ ሚነ ሽርክ ወከዛሊከ ከሽርክም እንደዚሁ ሲያስጠነቅቁ ራሳቸው ተስጠንቅቀው ማለት ነው ራሳቸው ተመክረው ራሳቸው ተጠብቀው ቤተሰቦቻቸውንና ማህበረሰቡን ከሽርክ ሲያስጠነቅቁ አላሁ ሱብሓነሁ ወተዓላ የበላይነትን ይሰጣቸዋል። አላሁ ሱብሓነሁ ወተዓላ ያነግሳቸዋል፣ የበላይ ያደርጋቸዋል በሁሉም ነገር ማለት ነው። እንደዚሁም ለጠላቶቻቸው በቻሉት ያክል ሲዘጋጁ ጥረት ሲያደርጉ አላሁ ሱብሓነሁ ወተዓላ ድልን ይሰጣቸዋል ማለት ነው። ይህንን አስመልክቶ አላሁ ሱብሓነሁ ወተዓላ በተለያዩ አናቅሶች ላይ ነግሮናል። ከዛም መካከል ያ አዩሃ አለዚነ አመኑ ኢን ተንሱሩላህ የንሱርኩም ወይሰቢት አቅዳመኩም ይላል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እናንተ አማንያን ይላል አላሁ ሱብሓነሁ ወተዓላ። ኢን ተንሱሩላህ አላሁ ሱብሓነሁ ወተዓላን ብትረዱ የአላሁ ሱብሓነሁ ወተዓላን ዲንን ብትረዱ ኢን ተንሱሩ ዲነላህ የአላሁ ሱብሓነሁ ወተዓላን ዲን ብትረዱ ተውሂድን ብትማሩ ተውሂድን ብትይዙ በተውሂድ ላይ ጠንካራ ብትሆኑ የንሱርኩም አላሁ ሱብሓነሁ ወተዓላ ይረዳችኋል የበላይ ያደርጋችኋል ይላል። ወዩሰቢት አቅዳመኩም እንደዚሁም እግሮቻችሁን ያጸናላችኋል ይላል አላሁ ሱብሓነሁ ወተዓላ ማለት ነው። ከዚህ የምንረዳው ነገር አለ። አላሁ ሱብሓነሁ ወተዓላ እኛ ሊረዳን ዘንድ የበላይ ሊያደርገን ዘንድ በሰዎች ላይ እንደዚሁም ደግሞ በሀገራቶች ላይ ሊያነግሰን ዘንድ የአላሁ ሱብሓነሁ ወተዓላን ዲን ልንረዳና የአላሁ ሱብሓነሁ ወተዓላ ሃይማኖትን አጥብቀን ልንይዝ ወከዛሊከ እንደዚሁም ሌላ ሰዎች እንዲይዙት ልናስተምር ይገባል ማለት ነው። ለምን የአላሁ ሱብሓነሁ ወተዓላን ዲን የምንረዳ ከሆነ ማለትም ተውሂድን የምንይዝ ከሆነ ተውሂድን የምንማር ከሆነ አላሁ ሱብሓነሁ ወተዓላ ደግሞ እንደሚረዳን ቃል ገብቶልናል። ኢን ተንሱሩላህ የንሱርኩም አላሁ ሱብሓነሁ ወተዓላን ብትረዱ አላህ ይረዳችኋል አለ አላሁ ሱብሓነሁ ወተዓላ ማለት ነው። እንደዚሁም በሌላ ቦታ ላይ ወዐደ አላሁ አለዚነ አመኑ ሚንኩም ወዐሚሉ ሷሊሓት ለየስተኽሊፈነሁም ፊል አርድ ከማ እስተኽለፈ አለዚነ ሚን ቀብሊሂም ወለዩመኪነነ ለሁም ዲነሁም አለዚ እርተዳ ለሁም ወለዩበድለነሁም ሚን በዕድ ኸውፊሂም አምና يعبدونني ولا يشركون بي شيئا ومن كفر بعد ذلك فأولئك هم الفاسقون. الله سبحانه وتعالى بتكبروا قالوا ميلال وعد الله الذين آمنوا منكم كنا أنت مكاكل لامنوا لهون سوچ الله سبحانه وتعالى قال قبطوال الله سبحانه وتعالى يقال كيدان قبطولاچوال وعاملوا الصالحات እንደዚሁም ከናንተ መካከል አምነው መልካም ስራ ለሚሰሩ ለሆኑ ሰዎች አላሁ ሱብሓነሁ ወተዓላ ቃል ገብቶላቸዋል። በምንድነው ቃል የገባላቸው? ለየስተኽሊፈነሁም ፊል አርድ በመሬት ላይ ተተኪዎች ሊያደርጋቸው የበላይ ሊያደርጋቸው አምባገነኖችን አጥፍቶ እነሱን አንኮታክቶ እንዳልነበር አድርጎ ማለት ነው የበላይነትን አላሁ ሱብሓነሁ ወተዓላ ሊሰጣቸው ዘንድ አላህ ቃል ገብቷል ይላል። እንደሚታወቀው ከድሮ ጀምሮ ብንመለከት በነብዩላህ ኑህ አለይሂ ሰላም የነሱን ታሪክ እናውቃለን። ለብዙ አመታት ህዝቦቻቸውን ጠርተዋል። ላኪንም ቢሲሉ ሲያምፁ አላሁ ሱብሓነሁ ወተዓላ እነዛን አምባገነን የሆኑ አካላቶችን አጥፍቶ አማንያንን ወራሽ አድርጓቸዋል።
وكذلك የነብዩ አላህ ሁዳ አለይሂ ሰላምን ህዝቦችን ብንመለከት እንደዚሁ ነው የነብዩ አላህ ሷሊህ አለይሂ ሰላም ህዝቦችን ብንመለከት እንደዚሁ وكذلك ነብዩ አላህ ኢብራሂም አለይሂ ሰላም ህዝቦቹ እንዴት እንደሚያሰቃዩት እናቃለን ታሪኩን ከዛ በኋላ ግን እነዛን ሰዎች አጥፍቶ አላሁ Subhanahu Wa Ta'ala ለአማንያን አመሻሽቶላቸዋል ነብዩ አላህ ሙሳ አለይሂ ሰላምንም ብንመለከት እንደዛ ፊርዓውን ሲያስቸግራቸውና እንደዛ ሲበድላቸው አላሁ Subhanahu Wa Ta'ala ፊርዓውንንና ህዝቦቹን በማጥፋት አላህ ሙሳንና የሙሳን ህዝቦችን ወራሽ አድርጎ አላሁ Subhanahu Wa Ta'ala ተተኪ አድርጓቸዋል ማለት ነው እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ይታወቃል በሀገራቸው ላይ እንደዛ ሲንገላቱ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ሲሆኑ ነገር ግን ኢነ መዐል ዑስሪ ዩስራ ስለሆነ ከችግር በኋላ አላሁ Subhanahu Wa Ta'ala እርዳታን አምጥቶላቸዋል ከሀገራቸው ተሰደው وكذلك ሷሃቦቻቸው እንደዛ ተሰቃይተው ነገር ግን ከተወሰኑ አመታት በኋላ ነብዩ ሰለላሁ ዐለይሂ ወሰለምንና ሷሃቦችን የበላይ አድርጓቸዋል ለيستخلفنهم في الارض كما استخلف الذين من قبلهم ከነሱ በፊት የነበሩ ህዝቦችን አላሁ Subhanahu Wa Ta'ala በመሬት ላይ እንደዚሁም በሀገራት ላይ ተተኪ እንዳደረጋቸው ሁሉ አላሁ Subhanahu Wa Ta'ala አማንያን አምነው መልካም ስራ የሚሰሩ የሆኑ አካላቶችን አላህ ተተኪ ሊያደርጋቸው ቃል ገብቶላቸዋል ይላል ولا يمكنن لهم እንደዚሁም ሊያመቻችላቸው አላሁ Subhanahu Wa Ta'ala دينهم الذي ارتضى لهم የወደደላቸው የሆነውን ሃይማኖት አላሁ Subhanahu Wa Ta'ala በስተክክል እንዲገዙ ሊያመቻችላቸው አላሁ Subhanahu Wa Ta'ala ቃል ገብቷል እንግዲህ አላሁ Subhanahu Wa Ta'ala ዘንድ ተወዳጅ የሆነው ዲን الاسلام اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ብሎናል አላሁ Subhanahu Wa Ta'ala አላሁ Subhanahu Wa Ta'ala ዘንድ ተቀባይነት ያለው ሃይማኖት ዲን الاسلام ነው አላሁ Subhanahu Wa Ta'ala የሚወደው የሆነ وكذلك አላሁ Subhanahu Wa Ta'ala ዘንድ ተቀባይነት ያለው ዲን الاسلام ነው እና ዲናቸውን ሊያመቻችላቸው አላሁ Subhanahu Wa Ta'ala ቃል ገብቶላቸዋል ولا يبدلنهم من بعد خوفهم امنا وكذلك ከፍራሃታቸው በኋላ ሊቀይርላቸው በምን ሊቀይርላቸው አምና በሰላም ሊቀይርላቸው አላሁ Subhanahu Wa Ta'ala ቃል ገብቶላቸዋል ከዚህ በፊት ይፈሩ ነበር በጥላት ይሉ ነበር ይፈሩ ነበር ያስፈራሯቸው ነበር ላኪን ያንን አስወግዶ ማለት ነው ፍርሃታቸውን አስወግዶ አላሁ Subhanahu Wa Ta'ala ሰላም ሊያሰፍንላቸው ቃል ገብቷል አለ ያዕቡዱነኒ እኔን ይገዙኛል አለ ወላ ይሽሪኩነ ቢ ሸይአ በኔ አንድም ነገር አያጋሩም ብሎ አላሁ Subhanahu Wa Ta'ala በዚህ መልኩ አስቀምጦልናል ማለት ነው እንግዲህ ይሄንን እድል ሊያገኙ ዘንድ አላሁ Subhanahu Wa Ta'ala መጀመሪያ ምን አስቀምጧል ማለት ነው መስፈርት አስቀምጧል እሱ ምንድነው وعد الله الذين آمنوا منكم وعملوا الصالحات ነው ያለው መጀመሪያ ይሄንን እድል እናገኝ ዘንድ በመሬት ላይ ተተኪ ለመሆን وكذلك እንደዚሁም ደግሞ ዲናችንን በሰላም አላሁ Subhanahu Wa Ta'ala ልንገዛን ዘንድ ምን ያስፈልጋል ማለት ነው አላሁ Subhanahu Wa Ta'ala በአላሁ Subhanahu Wa Ta'ala ልናምን የግድ ነው ማለት ነው አላሁ Subhanahu Wa Ta'ala በብቸኝነት እንገዛ በሱ ላይ ላናጋራ وكذلك እንደዚሁም ደግሞ መልካም ስራ ልናስከትል በእኛ ላይ ግዴታ ይሆንብናል ማለት ነው ይሄንን ማናደርግ ከሆነ እስካሁን የተጠቀሱ የሆኑ ጸጋዎችን አላሁ Subhanahu Wa Ta'ala አይሰጠንም ማለት ነው እንደዚሁም አላሁ Subhanahu Wa Ta'ala በሌላ ቦታ ላይ የተናገረው ነገር አለ ان ينصركم الله فلا غالب لكم وان يخذلكم فمن ذا الذي ينصركم من بعده وعلى الله فليتوكل المؤمنون الله سبحانه وتعالى من على ان ينصركم الله سبحانه وتعالى برداچو فلا غالب لكم ለናንተ አሸናፊ የላችሁም የሚያሸንፋችሁ አካል የለም አላሁ Subhanahu Wa Ta'ala ድልን ከሰጣችሁ አላሁ Subhanahu Wa Ta'ala የበላይ ካደረጋችሁ ማንንም የናንተን የበላይነት የሚቀማችሁና እናንተን የሚያዋርዳችሁ አካል የለም ይላል እንግዲህ መጀመሪያ እንደተመለከት ነው አላሁ Subhanahu Wa Ta'ala የሚረዳን መጀመሪያ ምን ስንሆን ነው ማለት ነው የአላሁ Subhanahu Wa Ta'ala ዲን ስንረዳ ነው የአላሁ Subhanahu Wa Ta'ala ሃይማኖት ስንረዳ ነው እሱን በብቸኝነት ከተገዛን አላሁ Subhanahu Wa Ta'ala ባዘዘው መልኩ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ አላሁ Subhanahu Wa Ta'ala ከተገዛን አላህ ይረዳናል ማለት ነው አላህ ከረዳን ደግሞ ፈላ ጋሊበ ለኩም ራሱን አላሁ Subhanahu Wa Ta'ala ያለን ያለው
ማንም እናንተን የሚያሸንፍ የለም ይያለን ነው አላሁ Subhanahu Wa Ta'ala وإن يخذلكم فمن ذا الذي ينصركم من بعده አላሁ Subhanahu Wa Ta'ala ደግሞ ቢተዋችሁ ቢያዋርዳችሁ ማን ነው አላሁ Subhanahu Wa Ta'ala ካዋረዳችሁ በኋላ የሚረዳችሁ ማንም የለም ማለት ነው እንግዲህ የተዋረደ ሰው ብሎ ማለት አላሁ Subhanahu Wa Ta'ala የማይገዛ የሆነ አካል በአላሁ Subhanahu Wa Ta'ala ላይ የሚያጋራ የሆነ አካል የተዋረደ ነው ያንን ሰውዬ ደግሞ ማንም የሚረዳው የሆነ አካል የለም ይለናል አላሁ Subhanahu Wa Ta'ala ማለት ነው وعلى الله فليتوكل المؤمنون بالله سبحانه وتعالى ላይ አማንያን ይመኩ ይላል አላሁ Subhanahu Wa Ta'ala ማለት ነው እንደዚሁም አላሁ Subhanahu Wa Ta'ala ምን ይላል إن الذين يحادون الله ورسوله أولئك في الأذلين كتب الله لأغلبن أنا ورسلي والله قوي عزيز الله من يلال إن الذين يحادون الله ورسوله النزيا الله سبحانه وتعالى نبي صلى الله عليه وسلم يمكراكروا يهونوا بالله بنبي صلى الله عليه وسلم تقارن يميهونوا አካላቶች أولئك النزيا في الأذلين በተዋረዱት ውስጥ ናቸው ይለናል الله سبحانه وتعالى ስለዚህ እኛ የበላይነትን የምናገኘው መቼ ነው ማለት ነው ተውሂድን አጥብቀን ስንይዝ አላሁ Subhanahu Wa Ta'ala ስንገዛ የነብዩ ሰለላሁ ዐለይሂ ወሰለም ሱናን አጥብቀን ስንይዝ አላሁ Subhanahu Wa Ta'ala የበላይ ያደርገናል ማለት ነው كتب الله لأغلبن أنا ورسلي إن الله قوي عزيز አላሁ Subhanahu Wa Ta'ala እኔና እንዲሁም መልእክተኛዎች ማለት ነው አሸናፊዎች ነን በማለት አላሁ Subhanahu Wa Ta'ala ጽፏል إن الله سبحانه وتعالى قوي عزيز አሸናፊና ብርቱ የሆነ ጌታ ነው ይለናል አላሁ Subhanahu Wa Ta'ala ማለት ነው እንግዲህ የበታችነት የሚፈጠረው የበታችነት የሚመጣው የአላሁ Subhanahu Wa Ta'ala ዲን በመተው ነው በአላሁ Subhanahu Wa Ta'ala ዲን ላይ ችላ ማለት ነው ለዚህም ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ሐዲስ አለ روى الإمام أحمد في سننه في مسنده وأبو داود في سننه عن ابن عمر رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إذا تبايعتم بالعينة وأخذتم أذناب البقر ورضيتم بالزرع وتركتم الجهاد في سبيل الله سلط الله عليكم ذلا لا ينزعه حتى تراجعوا دينكم وفي رواية حتى ترجعوا إلى دينكم ذي حديث لي النبي صلى الله عليه وسلم ذكر النبي صلى الله عليه وسلم أسباب الذل ذي حديث لي النبي صلى الله عليه وسلم ሰዎች የሚዋረዱበትን ምክንያት ወይም የበታች የሚሆኑበትን ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ጠቅሰዋል ተናግረዋል ይሄም ሰዎች የበታች የሚሆኑበትና ዝቅ የሚሉበት ነገር ወደ ሁለት ነገር የሚመለስ ነው እሱ ምንድነው هي الركون الى الدنيا وتضييع الدين ሰዎች ዝቅ የሚሉበት የበላይነትን የሚያጡበት ምክንያት አንደኛ ወደ ዱንያ መዘንበላቸው ነው አኺራን ተተው ዲነል ኢስላምን ተተው የአላሁ Subhanahu Wa Ta'ala ዲን መርዳት ተተው ወደ ዱንያ ሲዘነበሉ አላሁ Subhanahu Wa Ta'ala ሽንፈትን ያከናንባቸዋል የበታች ያደርጋቸዋል ለዚህም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ اذا تبايعتم بالعينه በወለድ ስትገበያዩ ዒና የሚባለው ነውዑ من الربا የሪባ አይነት ነው የወለድ አይነት ነው በሪባ ስትገበያዩ واخذتم اذناب البقر እንደዚሁም ደግሞ የከብቶቻችሁን ጅራት ተከትላችሁ ስትሄዱ ማለትም በአላሁ Subhanahu Wa Ta'ala ዲን ላይ ትኩረት ማድረግ ትታችሁ በዱንያ ቢዚ ስትሆኑ واخذتم اذناب البقر ورضيتم بالزرع እንደዚሁም በአዝርቶቻችሁ ከወደዳችሁና ዲናችሁ ላይ ችላ ካላችሁ وتركتم الجهاد في سبيل الله እንደዚሁም በአላሁ Subhanahu Wa Ta'ala ጎዳና ላይ ትግል ማድረግ ከተዋችሁ سلط الله عليكم ذلا الله سبحانه وتعالى በእናንተ ላይ ወርደትን ያከናንባችኋል አለ لا ينزعه حتى
ترجعوا إلى دينكم لا ينزعه عنكم حتى ترجعوا إلى دينكم إهنن وردت كنانت الله سبحانه وتعالى آيان صلاتهم اسكمتش مالتنو حتى ترجعوا إلى دينكم ودا ديناتشو تملساتشو ودا دين الإسلام تملساتشو دين الإسلام نعطبقاتشو اسكمتيزونا بالله سبحانه وتعالى دين لاي تقل اسكمتادرقو درس إهنن وردت كنانت آيان صلاتشهم قالون مالتنو نبي صلى الله عليه وسلم زي حديث لاي نبي صلى الله عليه وسلم ሁለት ነገር ጠቅሰዋል አንደኛ በዱንያ መሸወድ ለዱንያ ብለን ዲናችንን መተው ስንት ሰዎች አሉ በዱንያ ምክንያት ሶላት የማይሰግዱ የሆኑ ስንት ሰዎች አሉ በዱንያ ምክንያት ቁርአን የማይቀሩ ስንት ሰዎች አሉ በዱንያ ምክንያት ከወንድሞቻቸው ጋር የሚጣሉ ከእናት ጋር አባቱ ጋር የሚጣላ ወከዛሊካ ከሚወደው ከሆነው ከወንድሙ ጋር በዱንያ ምክንያት ስንትና ስንት ሰው የሚጣላ ሰው አለ በምን ምክንያት ነው ማለት ነው ዲንን ዱንያን ከዲናቸው ስላስቀደሙና ዱንያን የበላይ አድርገው ስለተመለከቱ ማለት ነው ስለዚህ ይሄ ዱንያ ላይ ራሱ ምን ማለት ነው የበታች እንድንሆንና የሰዎች መሳለቂያ እንድንሆን ሰበብ ይሆናል ማለት ነው ሁለተኛ ወተርኩል ዋጂባት አላሁ Subhanahu Wa Ta'ala በእኛ ላይ ግዴታ ያደረገብንን ነገር መተው በአላሁ Subhanahu Wa Ta'ala ዲን ላይ መታገል ትግል ማድረግ ግድ ነው ግዴታ ትግል ሲባል ጦር ሜዳ ወጥቶ በሰይፍ ብቻ መፋለም አይደለም ቁርአን መቅራት ሐዲስ መማር የነብዩ ሰለላሁ ዐለይሂ ወሰለም ሱናን መማር ጂሃድ ነው ወከዛሊከ ሰዎችን ማስተማር ሰዎችን በመልካም ነገር ማዘዝ ሰዎችን ከመጥፎ መከልከል ይሄ ጂሃድ ነው እና ይሄ ሽንፈት የመጣብን ምክንያት ምንድነው ማለት ነው አንደኛ ወደ ዱንያ መዘንበላችንና ወከዛሊከ አላሁ Subhanahu Wa Ta'ala በእኛ ላይ ግዴታ ያደረገብንን ነገር በመተዋችን ምክንያት ነው ማለት ነው እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም للا ينقرون حديث الله عن ثوبان رضي الله عنه قال رسول الله صلى الله عليه وسلم يوشك الأمم أن تداعى عليكم كما تداعى الأكلة إلى قصعتها من قال النبي صلى الله عليه وسلم فقال قائل أو من قلة نحن يومئذ قال لا بل أنتم يومئذ كثير ولكنكم غثاء كغثاء السيل ولينزعن الله من صدور عدوكم المهابة منكم وليقذفن في قلوبكم الوهن قيل وما الوهن قال حب الدنيا وكراهية الموت نبي صلى الله عليه وسلم من قالون يوشك عليكم الأمم أن تدعى عليكم كما تدعى الأكلة إلى قصعتها سوج በእናንተ ላይ ሊጠራሩባችሁ ቅርብና ዋሉ ይቀርባላሉ كما تداعى الأكلة إلى قصعتها ሰዎች ማለት ነው በማድ ማዕከል ላይ ወይም ምግብ ቦታ ላይ ተጠራርተው ያንን ምግብ እንደሚበሉት ሁሉ በእናንተ ላይ ሰዎች ተጠራርተው እናንተ ሊቋደሷችሁና ሊበጣጥሷችሁ በእናንተ ላይ ቅርብ ነው አሉ ጥያቄው አካል ጠየቀ ያ ረሱላህ እኛ አናሳዎች ሆነን ነው እንደዚሁም በቁጥር አናሳ ሆነን ነው እንዴ ሰዎች እንደዚህ የሚያደርጉን ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም قال لا አይደለም አሉ በል አንቱም يومئذ كثير እንደውም እናንተ የዛን ሰዓት ጥላቶች እንደዚህ በሚያደርጉባችሁ ሰዓት እናንተ በጣም ብዙዎች ናችሁ አሉ ላኪን ይሄ ስብስብ በምን የተሰበሰበ አይደለም ማለት ነው በተውሂድ የተሰበሰበ አይደለም በሱና የተገናኘ አይደለም በስም ብቻ ያለ ነው ስሙ ሙስሊም ነው ወይም የእስልምናን ስም ይዟል ላኪን ወላኪነሁ ላ ይصلي ሶላት አይሰግድም ወላኪነሁ ላ يعرف السنه ሱና ምን እንደሆነ አያውቅም የነብዩ ሰለላሁ ዐለይሂ ወሰለም ሱናን አይረዳም ወከዛሊከ አላሁ Subhanahu Wa Ta'ala ግዴታ ያደረገበትን ነገር አያውቅም እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም አስተምሮታቸው ምን እንደሆነ አያውቁም ዝም ብለው የተሰበሰቡ ናቸው ማለት ነው ወላኪነኩም ጉሳ ላኪን እናንተ አረፋዎች ናቸው አሏቸው ልክ ጎርፍ ላይ ማለት ነው እንዳለ አረፋ እንደዛ ናችሁ አሉ ዝም ብሎ ገለባ ማለት ነው ምንም የማይጠቅም ማለት ነው እና አላሁ ነብዩ ሰለላሁ ዐለይሂ ወሰለም አስከተለው ምን አሉ ولا ينزعن الله من صدور عدوكم المهابة عنكم الله سبحانه وتعالى በጥላቶቻችሁ ልብ ውስጥ الله سبحانه وتعالى فرحاتن ያነሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም
እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ኡማ አንድ የሚለዩበት ነገር ነብዩ ሰለላሁ ዐለይሂ ወሰለም የወር የሚያስከድ ማለት ነው በዛ ርቀት ላይ ያሉ ጥላቶች ይፈሯቸዋል ነብዩ ሰለላሁ ዐለይሂ ወሰለም እና ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ጥላቶቻችሁ እናንተን እንዳይፈሩ ይሆናሉ አላሁ ሱብሓነሁ ወተዓላ እናንተን እንዳይፈሯችሁ በቀልቦቻቸው ውስጥ ማለት ነው ፍራትን በእነሱ ቀልብ ውስጥ ያነሳል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው ወላ يقذفن في قلوبكم الوهن እንደዚሁም በእናንተ ልቦና ውስጥ ማለት ነው ወህንን አላሁ ሱብሓነሁ ወተዓላ ይጥልባቸዋል قيل وما الوهن ወህን ብሎ ማለት ምን ማለት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለምን ጠየቋቸው ወህን ብሎ ማለት قال حب الدنيا وكراهيه الموت ይሄማ ዱንያን መውደድ ከዲን በላይ አስቀድመው ማየትና ሞትን መጥላት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው እና ይሄ ሽንፈት በሙስሊሙ ማህበረሰብ ላይ የተከናነበው በምን ምክንያት ነው بسبب حب الدنيا ዱንያን በመውደዳቸው አኺራ በላይ ዱንያን በመመልከታቸውና እንደዚሁም ደግሞ ሞትን በመጥላታቸው ምክንያት ነው ማለት ነው ስለዚህ አላሁ ሱብሓነሁ ወተዓላ የበላይ እንዲያደርገን አላሁ ሱብሓነሁ ወተዓላ የበላይነትን እንዲሰጠን አላሁ ሱብሓነሁ ወተዓላ እንዲን ልንረዳ የግድ ነው ማለት ነው ለዚህም ዑመር ኢብኑ ኸጣብ የተናገሩት ንግግር አለ ምን አሉ نحن قوم أعزنا الله بالإسلام فإن ابتغينا العزة بغيره أذلنا الله من على عمر بن الخطاب إن الله سبحانه وتعالى بجاهلية زمن كسوش مالتنا يتوارد سوش نبرنا له نقرقنا الله سبحانه وتعالى دين الإسلام نامتنا يبلا يدرقن الله سبحانه وتعالى يبلا إنتن ستن أن يبلا إنتن كدين الإسلام وجبال لنقر كفلقنو الله سبحانه وتعالى يواردنا على مالتنا سلذي عزة يميقنيو يبلا إنتن يميقنيو يا الله سبحانه وتعالى دين بمرداتنا يبتاچنت ميمطابننا ከሰዎች በታች ሆነን የማንም መሳለቂያ የምንሆነው ደግሞ የአላሁ ሱብሓነሁ ወተዓላ ዲን ትተን በዱንያ ስንጠመድ ወከዛሊከ በአላሁ ሱብሓነሁ ወተዓላ ዲን ትግል ሳናደርግ ስንቀር አላሁ ሱብሓነሁ ወተዓላ ሽንፈትን ያከናንበናል ማለት ነው ኢንሻአላህ وبهذا القدر اكتفي السلام عليكم ورحمة الله وبركاته